ቤተክርስቲያን የሚናገርላት ብቻ ሳይሆን የሚኖርላትም ትፈልጋለች። ይህ ያሉት ብፁዕ አቡነ ጎርጎርዮስ ናቸው። የቤተክርስቲያን ታሪክ በኢትዮጵያና በዓለም መድረክ የሚል ድንቅ መጽሐፍ የጻፉ ብፁዕ አቡነ ጎርጎርዮስ ከሰሯቸው ስራዎች መካከል አንደኛው ወጣቱን ከተለያየ ቦታ ሰብስበው አስተምረው ወደየ አካባቢው ሄዶ በራሱ ቋንቋ እንዲያስተምር ያደርጉ ነበር። ታዲያ በየዓመቱ የሰራውን ስራ መጥቶ ሪፖርት እንዲያደርግም ያደርጉ ነበር እና በአንድ ክረምት ላይ በተለያየ ቦታ ተሰማርተው ያስተማሩ ወጣቶች ከተሰበሰቡ በኋላ የሰሩትን ነገር ሪፖርት ሲያደርጉ አንደኛው ግን አንገቱ ደፋ። ምን ሆነ ነው ሲሉት፣ አባቴ ሆይ እኔ ያለሁበት ቦታ ላይ በቀላሉ ተነስቼ ማስተማር አልችልም። ምክንያቱም የት ነው የተማረው የት ነው ያስመሰከረው ባላለውኝ። ስለዚህ ማስተማር ባልችልም አንድ ነገር አድርጌያለሁ። እሱም ያስኳላ መምህር ስለነበረ ተማሪዎቼ እኔን አብነት አድርገው እንዲያስቀድሱ ቅዳሴ ላይ ይገኛለሁ፣ ሰዓታት ላይ ይገኛለሁ፣ እቆርባለሁ አላቸው። ብፁዕ አቡነ ጎርጎርዮስ ምን አሉት? ልጄ ሆይ ቤተክርስቲያን የሚናገርላት ብቻ ሳይሆን ሚኖርላትም ትፈልጋለች አሉ። አዎ ዛሬ ብዙ መምህራን ሊኖሩ ይችላሉ። በህይወት የሚያስተምር መምህርም ጭምር ደግሞ ቅድስት ቤተክርስቲያን ትፈልጋለች። ክርስቶስም የተናገረው ይህ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካም ስራችሁን አይተው በሰማያት ያለው አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ነው ያለው። በረከቱ ይደርብንና ዮሐንስ አፈወርቅም እንዲህ ይላል፣ እነሆ በከተማ ያሉ አህዛብ የኔ ትምህርት መተው አይማሩም። የኔ ትምህርት የተማራችሁት እናንተ ግን መልካም ህይወት ቢኖራችሁ በከተማ ውስጥ ያሉ አህዛብ የኔ ትምህርት መልካም እንደሆነ ያውቃሉ። እናንተ ግን ጸባያችሁ ክፉ ከሆነ የኔም ትምህርት ክፉ ይመስላችኋል። ስለዚህ በምትማሩት ትምህርት ደስ ብላችሁ አታጨብጭቡልኝ። የኔ ጭብጨባ ያስተማርኩትን ትምህርት በህይወት ስትኖሩ ነው ብለዋል። ክርስቲያኖች ሆይ ስለዚህ ብርሃናችን በሰው ፊት ይብራ። ስለ ቅድስት ቤተክርስቲያን ተናጋሪዎች ብቻ ሳይሆን በህይወትም የምንኖር